እዚህ ላይ ስላወጣ ችግር የለም። ባሪያውን ዳዊትን መረጠ፣ ከበጎች ጉረን ውስጥ ወሰደው። ለሕዝቡም ለያዕቆብ ለርስቱም ለእስራኤል እረኛ ይሆን ዘንድ የሚያጠቡ በጎችን ከመከተል አወጣው። እርሱም በቅን ልብ ጠበቃቸው፣ ብልሃትን በተሞላ እጁ መራቸው። ይሄ አዲሱ ትርጉም ነው። በድሮም ትርጉም ያወጣላችኋል። ይሄ ነው። እግዚአብሔር የተባረከ ይሁን። የማገለግልበት ርዕስ በልቡ ቅንነት ጠበቃቸው የሚል ከዚሁ ከመጽሐፍ ውስጥ የተወሰደ ነው እና መዝሙር 78ን በአጠቃላይ ስትመለከቱ የአሳፍ መዝሙር ነው እና እስራኤል በተደጋጋሚ እግዚአብሔርን ይበድላል፣ እግዚአብሔርን ያሳዝናል። እንደምታውቁት በእርግጥ ኤፍሬም እያለ ነው የሚናገረው። ነገር ግን ኤፍሬም የሚልበት ምክንያት ኤፍሬም በኩር ስለሆነ በበኩሯ አማካይነት ሁሉንም እስራኤልን ሊናገር ነው። በእርግጥ ባወላለድ በኩር አይደለም። ነገር ግን ብኩርናው ለሮቤል ነበረ። ሮቤል እግዚአብሔርን ከበደለ ካሳዘነ በኋላ ማለት በአባቱን አልጋ ካረከሰ በኋላ ብኩርናው ወደ ዮሴፍ ሄዷል እና ዮሴፍ በኩር ሆኗል። ነገር ግን ዮሴፍ ከሞተ በኋላ ደግሞ ብኩርናው በኤፍሬም በኩል ቀጥሏል ማለት ነው። ስለዚህ ኤፍሬም እያለ የሚናገረው ብኩርናው በዮሴፍ በኩል ወደ ኤፍሬም ስለተላለፈ ነው እንጂ እስራኤልን ነው የሚናገረው። እና ከላይ ስትመለከቱ በተደጋጋሚ እግዚአብሔርን ይበድሉ ነበረ፣ እግዚአብሔርን ያሳዝናሉ። የሚገርም ምሕረትና ቸርነት ደግሞ እግዚአብሔር ያሳያቸው ነበር። ይህን ሁሉ ቢያደርጉም ቢበድሉትም እግዚአብሔር ቢያሳዝኑትም እግዚአብሔር ግን እንደገና በምሕረት ብዙ እንደተሸከማቸው ክፍሉ ይናገራል። እግዚአብሔር ዳዊትን ለሕዝቡ መሪ እንዲሆን ከይሁዳ ነገድ ነው የወሰደው። እንደምታውቁት ከይሁዳ ነገድ ከበግ ጠባቂነት ነው የጠራው እና ዳዊትን ከጠራው በኋላ የሚራራ መሪ፣ ለመንጋው ለሕዝቡ የሚራራ መሪ እንዲሆን ትሬን አድርጎታል። በየበረሃ ሲንከራተት ከዛ በፊት በበግ ጠባቂነት እያለ እግዚአብሔር ያሰለጥነው ነበረ። የስልጠና ቦታ ነበረ። ያለ ምክንያት ሰውን እግዚአብሔር ወደ ምድረ በዳ ውስጥ መንፈሳዊ ምድረ በዳ ውስጥ አስገባም። እንደምታውቁት በዚህም ዘመን አለ መንፈሳዊ በቃ ምድረ በዳ አለ አይደል? የሚያሰለጥንበት ቦታ እንደሱ አድርጎ ስላሰለጠነው በጣም የሚራራ ንጉሥ ነው ዳዊት። ይሄ መዝሙር በተጻፈ ጊዜ ኦልሬዲ ንጉሥ ነበረ። ነገር ግን ዳዊትን እንደ ንጉሥ ሳይሆን እንደ እረኛ ነበረ ለሕዝቡ ማለት ነው። የሚራራ የሚመራቸው፣ የሚጠብቃቸው፣ ስለ ሕዝቡ የሚማልድ ነበረ እና እረኛ ይለዋል። እግዚአብሔር ሳኦልን ያነገሰው ሕዝቡ ንጉሥ አንግስልን ብለው ሳሙኤልን ስለጠየቁት ነው እና የሕዝቡ ፍላጎት ነበረ። ስለዚህ ስማቸው የናቁት አንተን አይደለም እኔን ነው እና ያሉትን ንጉሥ አንግስላቸው ብሎ ሳሙኤል ሳኦል እንዳነገሰው ታውቃላችሁ። ነገር ግን ዳዊትን እግዚአብሔር ራሱን የመረጠው እግዚአብሔር እሱን አንግስልኝ ብሎ ዘይትህን ይዘህ ወደ እሰይ ሂድና ከልጆቹ አንዱን ትቀባልኛለህ ብሎ እግዚአብሔር እንደላከው ታላችሁ። ስለዚህ ስለ ዳዊት ሲናገር መጽሐፍ ቅዱስ በመዝሙር 89 ከቁጥር 20 እስከ 21 ላይ ዳዊትን ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት፣ እጄ ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ ያመፃ ልጅ ክፋት አይጨምርበትም እያለ ስለ ዳዊት ሲናገር እግዚአብሔር እንደመረጠው ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን ሁሉ አዋርዳቸዋለሁ እያለ እግዚአብሔር ስለ ዳዊት ሲናገር ዳዊትን እንደመረጠው ሲናገር ትመለከታላችሁ። እግዚአብሔር ዳዊትን ሲጠራውና ሲቀባው ወደ አባቱ ወደ እሰይ እንዲሄድና ከልጆቹ አንዱን እንዲቀባ ሳሙኤልን ሲልከው አባቱ ዳዊትን
በፍጹም በልቡ አላስገባም። እግዚአብሔር ዳዊትን ይቀባል ብሎ አላሰበም። እንደምታውቁት ከእረኝነትም አልጠራውም። ሄዶ ሳሙኤል ልጆቹን ሳሙኤል በሳሙኤል ፊት ሲያሳልፍ የመጀመሪያው ቁመቱ ዘለግ ያለ እግዚአብሔር በእውነት እንደ ሰው ቢሆን በቃ ይሄ ነው ንጉሥ፣ እግዚአብሔር የመረጠው ንጉሥ የሚያስብል አይነት ሰው ኤልያብን ያሳልፋል። ስለዚህ እነሆ እግዚአብሔር የመረጠው ሊቀባው ያሰበው ሰው በፊቱ አለ ብሎ ዘይቱን ሊያፈስበት ሲነሳ መልኩንና የቁመቱን ዝልግታ አይተህ አትያለው። እግዚአብሔር ሰው እንደሚያይ እግዚአብሔር አይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ዋው! በጣም የሚገርም ክፍል ነው። እንደ ሰው በጣም በቃ ብዙ ሊመረጥ የሚችል መልኩ ያማረ ቁመቱ ዘለግ ያለ ሕዝቡን ሊመራ የሚችል ከጠላቶቻቸው ሊከላከል የሚችል አንድ ትንሽ እረኛ እንዴት አድርጎ ሕዝቡን ከጠላት ያድናል? እንዲህ አይነት ሰው ነበረ። እንደ ሰው እግዚአብሔር ግን ምርጫው ሌላ ነበረ። ለምን? ሰው ፊትን ያህል እግዚአብሔር ልብን ያህል የልብ አምላክ ስለሆነ ልብን የሚመረምር ስለሆነ ያውቁታል። ስለዚህ እንዲህ አለው፣ ሌላ የለህም ወይ? የቀረ ሌላ ልጅ የለም ወይ ብሎ ጠየቀው። አይ አንድ አለ፣ ግን ያው ባፉ ባይለውም ግን እግዚአብሔር እሱ የሚመርጠው አይመስለኝም አይነት ነገር ነው እና አለ በግረኝነት ነው። እሱ ሳይመጣ አረፍቅም ማለት አንቀመጥም ማለት ነው። ቃሉ የድሮ አማርኛ ስለሆነ ነው። እሱ ሳይመጣ አረፍቅምና ልካስጠራዋል። መጣ። እግዚአብሔር ለካ ጃይንት የሆነ ሰው አልነበረም የፈለገው፣ ልቡን የሚሰጠው እረኛ፣ ለሕዝቡ እረኛ የሚሆን መሪ ነበር የፈለገው እንጂ ስራውንማ እግዚአብሔር ነው የሚሰራው። ክብር ለአምላካችን ለእግዚአብሔር ይሁን። ስንት ጊዜ ተሸውደናል እኛ፣ ስንት ጊዜ። አሜን ሃሌሉያ ፕሬዝ ለሎርድ። እግዚአብሔር ተናገረኝ፣ እግዚአብሔር እንትን አለኝ ታታታታታ የሚሉትን ይሄ ነው እግዚአብሔር የቀባው ብለን ስንል በኋላ እየቆየ ጉድ ይወጣል። ይሄ ነው እግዚአብሔር አስነሳልን ስንል ስንት ተሸውደናል። እግዚአብሔር ግን ልብን ስለሚያይ ዳዊትን መረጠ። ፊቱን የመልኩን ዘለግታ አይተህ አትያለው። ሰው እንዲያይ እግዚአብሔር አያይ። እግዚአብሔርን ዳዊትን በቅንነት በፊቱ እንደሄደ ሲመሰክርለት ሰለሞንን ከዳዊት በኋላ ካስነሳ በኋላ ሲያስነሳ እንዲህ አለው። በአንደኛ ነገሥት ምዕራፍ 9 ቁጥር 4 ላይ አንተም አባትህ ዳዊት እንዳደረገ ሁሉ በልብ ቅንነትና በትክክለኛነት በፊቴ ብትሄድ እያለ ከዛ በኋላ ተስፋ ሲገባለት የሰለሞን ትመለከታላችሁ። ዳዊት በጣም ደስ የሚለው ለተነሱ ነገሥታት ሁሉ ምሳሌ አድርጎታል እግዚአብሔር። ዳዊትን በምሳሌነት መመዘኛው ዳዊት ሆኗል። ፐርፌክት ነው ማለት አይደለም። ዳዊት ብዙ ጉድለት እንዳለበት ታውቃላችሁ፣ እንደ ሰው ስለሆነ። ነገር ግን ልቡ ለእግዚአብሔር ቅን ስለሆነ፣ በቅንነት ስለሆነ ቢሳሳትም በቅንነት እየሄደ እግዚአብሔርን እየፈለገ ሲያጠፋ ንስሐ እየገባ የሚመለስ እንደ ልቡ የሆነ ቅን ልብ ያለው መሪ ስለሆነ እንደሱ እንዲሆኑ ነበር መሪዎችን የሚፈልገው። ግን መመዘኛቸው ከዛ በኋላ የተነሱት እሱ ነበር። አንዳንዶቹን በእግዚአብሔር ፊት ቅን ነገር አደረገ፣ በአባቱም በዳዊት መንገድ ሄደ ይላል። ሌሎችን ደግሞ በእግዚአብሔር ፊት ክፉ አደረገ፣ አባቱ ዳዊት እንዳደረገ እግዚአብሔርን ፈጽሞ አልተከተለም ይላል። ስለዚህ ክፉ ሲነሱ እንደ ዳዊት አይደለም፣ እንደ አባቱ እንደ ዳዊት አይደለም፣ በእግዚአብሔር ፊት በቅን ልብ አልተመላለሰም ይላል።
መልካም ሲያደርጉ ደግሞ አባቱ ዳዊት እንደ አባቱ ዳዊት በእግዚአብሔር ፊት ቅን ነገር አደረገ። ለተባለላቸው ነገሥታት ሁሉ እግዚአብሔር መመዘኛ አድርጎታል ዳዊት። ለምን? ዳዊት መሪ ብቻ ሳይሆን እረኛም ነበረ። የእረኝነት ስራ እንደምታውቁት ብዙ ኃላፊነት ያለበት ስራ ነው። ምክንያቱም እረኞች ላይ ነው ሙሉ በሙሉ በጎቹ የሚደገፉት። ምግባቸውን ለማግኘት በእረኛው ነው፣ ለጥበቃ በእረኛው ነው፣ ለመሪነት እንዲመሩ በእረኛው ላይ ነው የሚደገፉት። ስለዚህ እረኛው የሙሉ ቀን ስራ አለው። እነሱን ማውጣት፣ ማግባት፣ ውሃ ማጠጣት፣ መከላከል ከጠላት፣ ሲደክሙ ሲወድቁ ማንሳት፣ ብዙ ኃላፊነት አለብን። እግዚአብሔር በመዝሙር 23 ላይ ዳዊት እግዚአብሔርን እረኛዬ ነው ብሎ ሲለው እንመለከታለን። እግዚአብሔር እረኛዬ ነው ሲል ሶስት ነገር እየተናገረ ነው። ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል እና እግዚአብሔር እረኛዬ ነው የሚያሳጣኝም የለም ሲል እግዚአብሔር ፕሮቫይድ ያደርገኛል፣ እግዚአብሔር የሚያስፈልገኝን ነገር ሁሉ ይሰጠኛል እያለ ነው። እንደ መልካም እረኛ እግዚአብሔር መልካም አምላክ ስለሆነ ተደግፈን እግዚአብሔርን ታምነን የምናጣው አንዳች ነገር የለም። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር መልካም እረኛ ስለሆነ፣ ሃሌሉያ! እግዚአብሔር መልካም እረኛ ስለሆነ የሚያስፈልገንን ሁሉ ያሟላል። ይሄ ብቻ አይደለም፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እውነት ነው። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ምን እያለ ነው? እግዚአብሔር መሪዬ ነው። ጋይድ የሚያደርገኝ እግዚአብሔር ነው። ስለ ስሙ በጽድቅ መንገድ መራኝ። ክብር ለስሙ ይሁን። በለመለመ መስክ የሚያሳድር መልካም መሪ የሆነ ሁል ጊዜ ሲመራን እግዚአብሔር ይገባናል ማለት አይደለም። ጌታ ኢየሱስ በዮሐንስ እጅ ተጠምቆ ከወጣ በኋላ ወዴት ወሰደው? ወዴት መራው ይላል? ወደ ምድረ በዳ። አይገርምም? እኔ ቢሆን በኢየሱስ ክርስቶስ ስም የሰይጣን አሰራር ምናምን ነው የምለው። ምድረ በዳ ይልብባል ተጠምቄ ምናምን በቃ ለአገልግል ኃይል ተሞልቼ ወደ ምድረ በዳ። ጌታ ይባረክ። እስራኤላውያንን አወጣና በጣም አጭር መንገድ አለ እኮ ወደ ግብፅ የሚሄዱበት። ካወጣቸው በኋላ 40 ቀን የሚፈጅ ምድረ በዳ። ጌታ የተባረከ ይሁን። ሊያሰለጥን ሲል እንደሱም ይመራል። እንዳሁን ዘመን አስቡት እስቲ፣ ሞል ምናምን ባለበት ዘና የሚባልበት ከተማውን ይዛችሁ ሂዱ ከምትባሉና ወደ ምድረ በዳ ሂዱ ከምትባሉ፣ ምድረ በዳን የሚፈልግ የለም። መንፈስ ቅዱስ ግን ወደ ምድረ በዳ ይመራል። ለምን? መልካም እረኛ ስለሆነ። ለዚህም አሜን ይባላል። ክብር ለስሙ ይሁን። ወደ ምድረ በዳ ይመራል። መሪ ነው እያለ ነፍሴን መልሳት፣ ስለ ስሙ በጽድቅ መንገድ መራኝ ካለ በኋላ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት። አሁን ደግሞ ምን እያለ ነው? እግዚአብሔር ፕሮቴክት የሚያደርገኝ ጠባቂ ነው እያለ ነው። ክብር ለስሙ ይሁን። እግዚአብሔር ፕሮቫይድ ያደርጋል፣ ጋይድ ያደርጋል፣ ፕሮቴክት ያደርጋል። ክብር ለስሙ ይሁን። መሪም ጠባቂም እሱ ነው። ሃሌሉያ! ኢየሱስ ለዘላለም ጌታ። እግዚአብሔር የሚረዳ አምላክ ነው፣ የሚጠብቅ አምላክ ነው። ታውቃላችሁ፣ ሁል ጊዜ አልጋ በአልጋ ላይሆን ይችላል። የዳዊት እኮ ገበታ ሳኦል ነበረ። ገበታን በፊት ያዘጋጀልኝ ሲል እንጀራ አልሰጠውም ወገኖች። ዳዊትን ማነው ጎልያድን ጣለና ከዛ በኋላ ስሙን ከፍ አድርገው። ክብር ለስሙ ይሁን። አንዳንዴ ከጎልያድ ጋር መግጠምም ሊሆን ይችላል። እግዚአብሔር ግን ጠባቂያችን ነው። እግዚአብሔር ግን መልካም እረኛችን፣ እግዚአብሔር ፕሮቴክት የሚያደርገን ነው። ክብር ለእግዚአብሔር ለአምላካችን ይሁን። ጎልያድን ገበታ አድርጎ ሰጠው።
ሰማይንና ምድርን የፈጠረ ታላቅ እግዚአብሔር ለእኛም የሚያስፈልገንን የሚሰጠን የሚመራን ደግሞ የሚጠብቀን እረኛችን ነው። ዳዊት እንደምታውቁት ንጉሥ ቢሆንም ግን እረኛ የተጠራው ንጉሥ ሳይሆን እንደ እረኛ ሕዝቡን እየመራ እየተዋጋ እግዚአብሔርን እንዲፈልጉ እያስተማረ በልብ ቅንነት ስለመራቸው ነው። እግዚአብሔር በመጽሐፍ ቅዱስ ውስጥ እግዚአብሔር ራሱ እረኛ ተብሎ ተጠርቷል። አንደኛው ይሄ ቅድም ያነበብኩት መዝሙረ ዳዊት 23 ላይ እግዚአብሔር እረኛዬ ነው የሚል ሐሳብ ታገኛላችሁ። ያዕቆብም እንደዚህ ይላል በዘፍጥረት ምዕራፍ 48 ቁጥር 15 ላይ ከዚህ በኋላ ዮሴፍን ባረከ፣ እንዲህም አለው አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱለት እግዚአብሔር ለእኔም እስከ ዛሬ ድረስ በዘመኔ ሁሉ እረኛ ሆነኝ ይላል። መልካም እረኛ ነው። በአዲስ ኪዳን ንጉሳችን እረኛችን ኢየሱስ ክርስቶስ ነው። የሚመራን የሚጠብቀን ኢየሱስ ክርስቶስ ነው። የተሻለ እረኛ እግዚአብሔር ሰጥቶናል። የበለጠ በጥንት ዘመን እንደምታውቁት የበግ እርባታ በጣም ትልቅ የገቢ ምንጭ ነው። ብዙ ሰዎች በእርሻና በበግ እርባታ ይተዳደራሉ። የገቢ ምንጫቸው ቢሆንም ግን እረኛን ግን በንቀት ዓይን ነው የሚያዩት። እንደ ጥሩ ስራ አይቆጠርም እና እንደውም በአንድ ወቅት ላይ እረኛ ለምስክርነት አይቀርብም ነበረ። ምክንያቱም ታማኝ ተብሎ ስለማይቆጠር ማለት ነው እረኛ። ነገር ግን ጌታችን ኢየሱስ ክርስቶስ ይህን የተናቀ ስፍራ ወሰደ። ክብር ለስሙ ይሁን። እረኛ ይህንን አስቸጋሪ ሕዝብ እንደኔና እንደናንተ ያለ አስቸጋሪ ሕዝብ ሊመራ እረኛችን ሆነ። መልካም እረኛ እኔ ነኝ ያለ። ሃሌሉያ! ክብር ለስሙ ይሁን። ክብር ለእግዚአብሔር አምላካችን ይሁን። መልካም እረኛ አስቸጋሪውን ሕዝብ ብዙ ጊዜ እስራኤላውያንን ነው የምናወራው። የእኛ ልብ አናውቀውም ወገኖች። በጣም ከነሱ የባስን ብዙ አስቸጋሪዎች ናቸው። አሁን እንደኔ አይነቱን እንዴት አድርገህ እላለሁ አንዳንዴ ስገረም። እግዚአብሔር ሩሩ ስለሆነ ለምን እላለሁ። በቃ ለምን ስንት የሚታዘዝ ቅን ልብ እያለ አስቸጋሪዎችን እኛን ምሕረቱን ሊገልጥብን ስለወደደ ፍቅሩን ሊገልጥ ስለወደደ ምን ያህል እንደሆነ ሊያሳየን ስለፈለገ እኛን መረጠ። ደግሞ ራሱን ሲመስል እንደ ቅጥር እረኛ ሳይሆን እንደ ባለቤት ነው የመሰለው። ምክንያቱም ተቀጥሮ የሚጠብቅ በጎችን የሚጠብቅ እረኛና ባለቤት አንድ አይደሉም። ተቀጣሪው አውሬ ሲመጣ ራሱን ነው ማዳን መጀመሪያ የሚፈልገው። በጎቹን ያስበላል። በጎቹ እሱ የሆኑ ግን ከተኩላ ሊከላከል ሕይወቱን እንኳን አሳልፎ ይሰጣል። ዳዊት እንደሱ ነበረ። አንበሳና ተኩላ ሲመጣ፣ ድብ ሲመጣ እየታገለ ነበረ በጎቹን የሚጠብቅ የነበረው። ስለዚህ ኢየሱስ እንዲህ አለ፣ መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላውን በጎቹን ይነጥቃል ይበትናቸውማል። የሚሸሸውም ተቀጣሪ ስለሆነ ለበጎቹ ደንታ ስለሌለው ነው ይላል። የዕብራውያን ጸሐፊ ስለ ጌታ ሲናገር በዘላለም ኪዳን ደም ታላቅ የበጎች እረኛ እያለ ይጠራዋል ጌታችን ኢየሱስን። መንጋውን እንደ እረኛ ይጠብቃል ይላል። ደግሞ ኢሳይያስ መሲሁን እግዚአብሔር እንደሚልክላቸው ተስፋ በሰጣቸው ክፍል ላይ መንጋውን እንደ እረኛ ያሰማራል፣ ጠቦቶችን በክንዱ ይሰበስባል፣ በእቅፉም ይይዛቸዋል፣ የሚያጠቡትንም በጥንቃቄ ይመራል ይላል። ይህ ስለ መሲሁ ስለ ኢየሱስ የተነገረ ነው። መንጋውን የሚመራ መልካም እረኛ፣ መልካም ጠባቂ። ክብር ለእግዚአብሔር ለአምላካችን። ለመልካም ለእረኝነት የማይመቹ ብዙ እረኞች ተነስተዋል በዚህ ዘመን። ከመንጋቸው የሆነ ነገር የሚፈልጉ ተመገበ አልተመገበ ጉዳያቸው ያልሆነ እኔ የሚሉ። ኢየሱስ ግን መልካም እረኛ የበጎቹን
መከናወን የሚፈልግ ሕይወቱን ስለ በጎቹ አሳልፎ የሚሰጥ የትኛው መሪ ነው በመስቀል ላይ ራሱን የሰጠ? የትኛው የሃይማኖት መሪ? የበጎች ትልቅ እረኛ ደግሞ በቤተ ክርስቲያንም እረኞችን ሰጥቷል እግዚአብሔር። ከእሱ በታች ሆነው እንዲያሰማሩ እንዲጠብቁ። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደወደ አንተ ታውቃለህ አለው። ግልገሎቼን አሰማራ። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጌታ ሆይ እንደወደ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ ሁሉም ታውቃለህ፣ እንደወደ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ። ራስህን አሰማራ አይደለም፣ በጎቼን አሰማራ። በጎቼን ጠቦቶቼን ጠብቅ። ጠቦት በባህሪ ማፈንገጥ ስለሚወድ ማለት ነው። ምሪት ስለማይከተል እረኛው ብዙ ሰው ራሱን አሰማርቷል። የራሱን ጥቅም ፈላጊ በዝቷል። እግዚአብሔር ይርዳል። እረኛው አንድ ቀን ሲገለጥ ይጠይቀናል። ምን አደረግ? የሰጠውን አደራ እንዴት ተወጣህ? ይላል። እረኞች ከበጎች ጋር የሚያመሳስሏቸው ብዙ ባህሪያት ቢኖሩም ሶስቱን ብቻ ልጥቀስ። አንደኛ፣ በጎች አቅጣጫ መለየት ችሎታ ወይም ሴንስ ኦፍ ዳይሬክሽን የላቸው። በጎች እረኛ ወደሚመራቸው ሁሉ ተከትለው ይሄዳሉ። ወዴት እንደሚወስዳቸው እንኳን ሳያውቁ ይከተሉታል። አንድ በግ በሄደበት ሌላው ይከተላል። እረኛቸው ካልጠበቃቸው በቀላሉ ይጠፋሉ። ጎረቤታቸው አጠገባቸው ሆኖ እንኳን በቀላሉ አያገኙትም። እየመራ የሚያስገባቸው ወደ ማደሪያቸው እረኛ ነው። አጠገባቸው ሆኖ አይለዩም፣ ዳይሬክሽን አይለዩም። ብዙ ጊዜ አንድ ድሮ ያገለገለ ሰው የድሮ ሰው ነውና ሲነግረኝ ምን አለኝ፣ ወደ ገጠር ሄደን ስናገለግል አንድ ጊዜ የሆነ ቦታ ገጠር ሄጄ ሳገለግል እስከዚህ ድረስ በመኪና ትመጣና ከዛ በኋላ ይጠብቀዋል። ፈረስ ይዘው ይጠብቀዋል። በፈረስ ነው ከዛ በኋላ ወደ ገጠር የምትሄደው አሉኝ ያለ። ያው የለመደው ነው ሰውየው፣ ብዙ እንደዚህ አገልግሏል። እሺ ብዬ ሄድኩኝ ያለ እና የሆነ የተባልኩበት ቦታ ከመኪና ወርጄ የተነገረኝ ሰዎችን አግኝቼ ወደዚህ ቦታ ሊሄድ ነው ለአገልግሎት ስል አመጡና እስከተወሰነች ቦታ ድረስ በፈረስ አመጡኝና አቅጣጫውን ካሳዩት በኋላ በቃ እኛ እንሄድም አንተ ነው የምትሄደው አሉኝ አለ። እንዴት ብቻዬን የማላውቀው ቦታ ሄዳለሁ? አይ ችግር የለም ፈረሱ ያውቀዋል። በቃ አቅጣጫ ማሳየት ብቻ ነው። በዚህ አቅጣጫ ካስቀመጥነው ወዴት እንደሚሄድ ያውቃል። በሌላ አቅጣጫ ከወሰድነው ደግሞ ወዴት እንደሚሄድ ያውቃል እና እሱ ያደርሳል፣ ችግር የለም ማለት ነው። በጎች ግን እንደሱ አይደለም። ብዙ የተመላለሱበት መንገድ እንኳን ቢሆን አያውቁትም፣ በቀላሉ ይጠፋሉ። ይሄ ያመሳስለናል። አይገርምም? ዝም ብለን እኮ አሁን ጌታ ባይረዳን የሚበጀንንና ማይበጀንን እንኳን የማናቅ ወዴት መሄድ እንዳለብን የማናቅ ግራ የሚገባን ሰዎች ነን። ጌታ ግን ከዛ ጨለማ ወጣና እኔ ልምራችኋል። ክብር ለስሙ ይሁን። በእግዚአብሔር መንፈስ የሚመሩ እነሱ እግዚአብሔር ልጆች ናቸው። ሃሌሉያ። መሪያችን ጌታ ባይኖር ምን ይውጠን ነበር? ስንት ነገር ውስጥ እኮ እንገባለን። በቃ ዝም ብለን መልካም የመሰለን ነገር ውስጥ ሁሉ አውቃላችሁ። አንድ ጥሩ ተናጋሪ ከመጣ ያንን ተከትለን ለመሄድ ምንም ችግር የለብንም። ያ ወደ ጥፋት እንኳን ቢወስደን ዝም ብለን ወደ ጥፋት የምንሄድ ሰዎች ነን። ማናውቅ ለራሳችን የሚበጀንን ማናውቅ። ጌታ ግን እውነተኛ መሪ ነው። አዲስ ሀሳብ ይዞ የመጣ ሰው ሁሉ ሰውን ሲነዳ እያያቸው ከየት መጣ ማን ነው ወዴት ነው ምንም
የሚታወቅ ነገር የለም። ብቻ ጌታ ጌታ ይበል፣ ወደ ፈለገበት ይነዳል። አንዳንድ ጊዜ ተገርማችሁ አታውቁም? ሰው እንዴት ይህ አይገባውም ትላላችሁ። ግን በቃ ሰው ከጨለመበት እንደዚህ ነው፣ የመጣ ሁሉ ይመራዋል። ሁለተኛ በግ ራሱን መከላከል አይችልም፣ ወይም ዲፌንድ ሲስተማቸው በጣም በጣም ደካማ የሆነ ነው። እንደ ሌሎች አይደሉም። እንደ ሌሎች ወይ በጣም ሮጦ የሚያመልጡ አይደሉም። ወይም ቀያቸው ትንሽ ከቻሉ መዋጋት ነው፣ ካልሆነ በቃ ዝም ብሎ መበላት ነው። ዲፌንድ መካኒዝማቸው በጣም ትንሽ ከሆነ እንስሶች አንዱ በግ ነው። እንዲህ ይላል ጌታ ኢየሱስ በማቴዎስ 9:36 ላይ ሕዝቡም እረኛ እንደሌላቸው በጎች ተጨንቀው ተመልካች የለሽ ሆነው ባየ ጊዜ አዘነላቸው ይላል። አንድ በግ ሲበላ ሌላው ቆሞ ተራውን ይጠብቃል እንጂ አያመልጥም። ጠባቂያቸው ካልተከላከለላቸው ራሳቸውን መከላከል አይችሉም። ስለዚህ በጎችን መጠበቅ እና መከላከል ሙሉ በሙሉ የእረኛው ኃላፊነት ነው። ብዙ በጎች ያሉት እረኛ የሰለጠኑ ውሾች እያደረገ እያሰለጠነ እንዲጠብቁ ያደርጋቸዋል። ራሳቸውን መጠበቅ አይችሉም። ተኩላ በቀላሉ ያገኛቸዋል። እንደዚህ ነን። ጌታ ባይኖር አሁን ምን አቅም ነበረን? መንፈስ ነው እኮ ጠላታችን። ምን አቅም ነበረን እሱን የምንዋጋበት? እንደፈለገ ያደርገን ነበረ። ጌታ ደረሰልን። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ደረሰ። ከስንት ነገር አዳነን፣ ከስንት አወጣን። ድሮ መቀሌ ሰራ ነበር ለስራ ሄጄና ከመቀሌ በፊት ወሎ ውስጥ ሰርቻለሁ። አንድ ሆስፒታል ኤሌክትሪክ ሰርቻለሁ እና እዛ ያለን ምግብ የሚያዘጋጁልን ሴቶች አሉና አንደኛዋ እንደዚህ አለባት፣ በቃ መፍረድም ትላለች። አንዳንዶች እየሄዱ የወደፊታችንን ይልን ይሏታል። ታጓራለች ደግሞ ሌሊት ተነስታ እንዲህ ነገር ነበራት እና እኔ ጌታን አላውቅም እፎክራለሁ ደግሞ ለሰይጣን ምናምን እላለሁ፣ አትስገዱ ለሱ እላለሁ። አንድ ቀን ሌሊት መጣና በደንብ አድርጎ አሸኝ፣ በደንብ አድርጎ በቃ እያለቀ እያስባለ ከዛ በኋላ አፌን ሰብስቤ ቁጭ መከላከያ አልነበረኝ። እኔ ምን አገባኝ? የሚሄድም ይሄድ ብዬ አሁን በሱ ላይ ስልጣን ሰጠኝ። ጌታ የተባረከ ይሁን። ሃሌሉያ! ክብር ለአምላካችን። እኛን የሚታዘዘው ጌታን ከእኛ ጋር ስላየ ነው እንጂ ደካማ ፍጥሮች ነን፣ ራሳችንን ማዳን የማንችል። ሶስተኛ በግ ከመንጋው ተለይቶ የሚሄድ ባህሪ አለ። ጠቦቶችን ጠብቅ ያለው ጴጥሮስን ለዚህ ነው። አንደኛው በግ ድንገት ብድግ ይሉና ወጥተው ይሄዳሉ። ጌታ ኢየሱስ ለዚህ ነው በበጎች የመሰለ። እንዲህ አለ፣ ለአንድ ሰው 100 በጎች ቢኖሩት ከእርሱም አንዱ ቢባዝን 99ኙን በተራራ ላይ ትቶ ሄዶም የባዘነውን አይፈልግምን ብሎ ይናገራል። አማኞች ያለ መንፈስ ቅዱስ እርዳታ አንድ መሆን አንችልም በፍጹም። አሁን እንኳን መንፈስ ቅዱስ አብሮን እያለ ስንቴ ነው የምንከፋፈል? አንድ ቸርች ውስጥ ስላላችሁ አልተከፋፈልንም አንከፋፈልም ብላችሁ አታስቡ። ቸርች ውስጥ እንኳን መከፋፈል አለ። በልብ አንድ አለመሆን አለ፣ አለመያያዝ አለ። መንፈስ ቅዱስ ይረዳል ብቻ። ለዚህ ነው በበግ የመሰለ። በጎችና በበግ የተመሰሉ አማኞች አንድነታቸው ብዙ ቢሆንም እነኚህን ሶስቱም ጠቅሻለሁ። ግን የማይመሳሰሉበትም ብዙ እንደዚሁ አይነት ነገር ደግሞ አለ። ነገር ግን ዋና
የማይመሳሰሉበት ነገር በግ የራሱ ፈቃድ የለውም። እረኛው ወደ ወደደው ይከተላል፣ ድምፁን እየሰማ ይከተላል። እኛ እንደሱ አይደለንም። ራሳችንን ወደን ካልሰጠን ለእግዚአብሔር በግድ የምንመራ አይደለንም። ሮቦት አልፈጠረም እግዚአብሔር። ፈቃድ ያለው ሰው ወዶ ፈቅዶ የሚከተለው የሚያመልከው ጌታዬ የሚለው እውቅና የሚሰጠውን ሰው ፈጠረ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄ ከበግ ይለየናል። በጎች በዮሐንስ ወንጌል ምዕራፍ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ ይከተሉኝማል ይላል። በዚህ መጽሐፍ ውስጥ 3 አይነት ነገሮችን እናገኛለን። እሱን ተናግሬ ጨርሳለሁ። አንደኛ ግንኙነትን ያመለክታል። ይህ ክፍል በጎች የሚያስፈልጋቸውን እንክብካቤ፣ ጥበቃ ማግኘት እንዲችሉ እረኛው የበጎቹን መልክ ለይቶ ማወቅ አለበት። ኢየሱስ ደግሞ መልካም እረኛ ስለሆነ የበጎቹን ድምፅ እያንዳንዳችንን በመልክ ያውቀናል። ክብር ለስሙ ይሁን። ማን ነበረ ስምህ አይልም፣ ከየት መጣ አይልም። እያንዳንዱን የሚያውቅ እውነተኛ እረኛ ነው። ነገር ግን ጌታ እኛን ማወቁ ብቻ በጎቹን ማወቁ ብቻ በቂ አይደለም። እኛም እሱን ማወቅ አለብን። እሱን ድምፁን ሰምተን መከተል አለብን። ይሄ አይነት ግንኙነት ሲኖር ነው። ይሄ አይነት አንድነት፣ የዚህ አይነት አንድነት ሲኖር እረኞች በጎቻቸውን በትክክል መጠበቅ ይችላሉ። በጎች እረኛቸውን ስለሚከተሉ በቀላሉ በጠላት እጅ አይወድቁም። ስለዚህ ግንኙነትን ያመለክታል። ሁለተኛው መታዘዝንም ያመለክታል። ከእግዚአብሔር ጋር ግንኙነት ያላቸው በእርሱ የሚታመኑ ሰዎች ናቸው። አማኞች ከሆንን ደግሞ መታዘዝ አለን። በጎች የእረኛቸውን ድምፅ ሰምተው ካልታዘዙ ከመንጋው ተለይተው ሊጠፉና በተኩላ ሊበሉ ይችላሉ። አማኞችም የኢየሱስን ድምፅ ሰምተን ካልተከተልን እንደዚሁ ነን። ፍቃድ አለን። እንዲህ ካልን ምሪቱን ካልተከተልን ልንጠፋ እንችላለን። ሶስተኛ መደገፍን ደግሞ ያመለክታል። መደገፍን ያመለክታል። እንዲህ ነው የሚለው አይደል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል ይላል። በእርሱ ይደገፋሉ። በጎች ያለ እረኛ መኖር ወይም ሰርቫይቭ ማድረግ አይችሉም። ምግብ ለመብላት፣ ለምሪት፣ ለጥበቃ እረኛ ያስፈልጋቸዋል። አማኞች እንዲሁ በእረኛችን በኢየሱስ ላይ ካልተደገፍን በክርስትና ሕይወታችን መቀጠል አንችልም። ሰርቫይቭ ማድረግ አንችልም። እንዲህ ይላል በዮሐንስ 15 ከቁጥር 4 እስከ 5 ላይ በእኔ ኑሮ እኔም በእናንተ ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይችል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉ። በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል ይላል። እንግዲህ ስናጠቃልል እግዚአብሔር ለሕዝቡ ለእስራኤል የሚያስፈልጋቸውን ሁሉ የሚያደርግላቸው መልካም እረኛ ቢሆንም ሕዝቡ ግን እግዚአብሔር ላይ አመፁ። ደግሞ ደጋግሞ እግዚአብሔርን ተፈታተኑት፣ የእስራኤልን ቅዱስ አስቆጡት ይላል። ወደ ቁጥር 41 ከፍ ብላችሁ መዝሙር 78 ላይ ብታዩት ደግሞ ደጋግሞ እግዚአብሔርን ተፈታተኑ፣ የእስራኤልን ቅዱስ አስቆጡት። ከዚህ የተነሳ ብዙ መከራ እንደተቀበሉ ወደ ባቢሎን እንደተሰደዱ ታውቃላችሁ። ይህ መዝሙር ለእኛ ተጽፎልናል ለትምህርታችን። እግዚአብሔርን መልካምነት አንፈታተን። እረኛ ሊመራን የሚችለው ወደን ለእረኛችን ራሳችንን ስንሰጥ ነው። እግዚአብሔርን ከተፈታተን፣ እግዚአብሔር ከተወን መግቢያ መውጫውን የማናቅ ግራ የሚገባን ምስኪን ፍጥሮች ነን። እግዚአብሔር መልካም እረኛ ነው። መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል። ቆመን እንጸልይ። ሃሌሉያ ሃሌሉያ። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማትተኛ እኮራ
እመካለሁ በምንም አልሰጋም በምንም አልሰጋም እረኛዬ አንተ የኔ እረኛ የነፍሴ ጠባቂ አንተ የማትተኛ እኮራለሁ ባንተ እመካለሁ በምንም ሃሌሉያ። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ በልጅህ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አመሰግናለሁ።